ዱርዮች አግኝተው ነበር። ግሬ ረጅሙን ያዩት ዋናው ቃል ኪዳኑ ነው ብለህ አንተ ነፍሰ ገዳይ መንፈስ በጌታ በኢየሱስም ልቀቀውና ሂድ። እኔ አወጣጣን እያሰብኩ ነው ምስቀው ባክ ቅባት ነው። ቸርች ፕላንት አድርገሃል ማስተር እኛን ተማምነን አለ። ቆይ እንደዚህ አምሽተህ የምትመጣው መጠጥ ቤት ትገባለህ። በጣም በተደጋጋሚ ብዙ ጊዜ አሰራለሁ። ኢየሱስ ጌታ ነው ይሉኛልና ዶክተር አልኩት ወይ የሆነ በረንዳ ማደር አላማረህም? ሂድና ደህና ልብስ ለብሰና ተብዬ እብድም የዛን ተፈውሳል። መንገድ ላይ ባይዘ የትራንስፖርት ይሰጡኛል ብዬ ስል ድራሽ ይጥፋኝ ነው። አንድ ሳምንት ዶሮ ይታረዳል። ከዛ ሽሮ ነበር ዝም በል አሁን ይሄን የምሰብከው ዝም በል አለች። ይሄን ሸጠ እኮ ምን እንደምታተርፈው እኔ ይሄው እንደዚህ የጠጣህበትን ሂሳብ አይደለም። በቃ ቻሌንጅ የሚመስሉ በረከቶች ጌታ ነው። ሌላ ነገር የለኝም። የምሰራው ስራ የለም። እኔ ለጌታ ይባላል። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። ሳምንት ከአገልጋይ በረከት ጋራ ክፍል 1 አቀርበንላችሁ ነበር። ዛሬ ደግሞ ክፍል 2 እንድትከታተሉ ጋብዛችኋለሁ። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ፣ ተከታተሉ። ብር ስለሌለኝ ማለት ነው። ያው ሙሉ ያው ስራ ሁሉ ነገር ትቼ አገልግሎት ላይ ለተሰማራሁት በዛ ውስጥ ነው እሷን የሚያገኘውትና እሷም ደግሞ ያን ሁሉ ትታ ነው ባይዘው ወይ ወደዚህ አገልግሎት ውስጥ የገባችው። ስቲል ነው ስራ እሷም ባለቤቴ ባይዘው ከኔ ጋር ነው የምታገለግለው። ጌታ ይባረክ። ልጆችን ምን ታሳድገው። ስለዚህ ቸርች ላይ ነው የተጋባችሁት። ቀለበቱን ከፋራ በቃ ያችን ቀለበት አሳየን። ከዛ ያው ከወርቅ ራሱ የሚበልጥ ነው የሚመስለው። የሆነ ሞገስም ተጨምሮበት ነው መሰለኝ በጣም ሻይን ያደርግ ነበር። ዋናው ቃል ኪዳኑ ነው ብለህ ዋናው ኪዳኑ ነው እና አመለክን። በቃ ጥሩ ጊዜ ነበረን። በጣም በቃ የአገልጋዮች ጊዜ ነበር። በጣም ያምልኮ በቃ እንዴት ልንገር እና በዝማሬ ራሱ ከቃለ ሕይወት ከሙሉ ወንጌል ከመካነ ኢየሱስ ሚኒባስ ተይዞ እንዴት ላውራልህ በቃ እና ኳየር ለብቻ በሚኒባስ ምናምን ግን እኔ 5 ሳንቲም ያረኩት ያለ መኪና እንኳን ያልከፈልኩ የሚገርም እና አንዳንድ ጊዜ እንዴት ሆነን እንጋባለን። በዚህ አጋጣሚ ወጣቶች አትበሉ፣ ጌታ ያዘጋጃል። ድንገት ነገሮችን መልካም ያደርጋል። ማን እንደሚያስነሳ አናውቅም እና በሚያምር ሁኔታ እግዚአብሔር ያደረገ እልሃለሁ። ያው ከዛ በኋላ እሷን ካገባው በኋላ ይዤ መጣሁ። እሷ እዚህ ከመጣች በኋላ ያ ብቻዬን ስጋፈጥ የነበረው የአገልግሎት ቻሌንጅ የሚመስሉ በረከቶች ተካፋይ ሆነች ማለት ነው። ያው እኔ አገልግሎት ውስጥ ያሉ ቻሌንጆችን ቻሌንጅ አልላቸውም። በቃ ቻሌንጅ የሚመስሉ በረከቶች ነው የሚለውና ለኔ በረከቶች ናቸው ቻሌንጆች በብዛት ማልፈባቸው እና በዛ ውስጥ አረገዘች። ስታረግዝ በጣም አንቺ ምን ሆነሽ ነው? እሱ ስራ የለውም ጌታ እያለ የተማረ ሆነ ሁሉ ትቶ ጌታን ነው የሚያገለግለው። አሁን እዚህ አርግዘሻል፣ ቤተሰቦችሽ ጋር ሄደሽ መውለድ አለብሽ፣ ከባድ እኮ ነው ምናምን ብዙ ከቸርች ከኳየር ከምን ሁሉ መጣ ቻሌንጅ ማለት ነው። ከዛ አንዴ ምን አልኳት መሰለት እዚህ ይለኛልና እዚህ ከቀረሽ የሚያርስሽም ኤቭሪቲንግ ፕሮቫይድ የሚያደርገው እግዚአብሔር ነው። እዛ ግን ቤተሰብ ጋር ከሄድሽ ቤተሰብ ብለሽ ስለሽ ቤተሰቦችሽ ነው ኤቭሪቲንግ የሚያሟሉልሽ። እኔ አልጫነሽም። ቤተሰቦች የኔን ቤተሰብ የአንቺን ቤተሰብ እነሱ እኔን ያግዙኛል ብለሽ ካመንሽ ሂጂ። እዚህ ግን ከቀረሽ አልኳት የዛኔ ያልኳትን ነው ማወራ። ኤቭሪቲንግ የሚያቀርበው ደግሞ ፕሮቫይድ የሚያደርገው እግዚአብሔር ነው። ምንም በሌለበት ውስጥ ምርጫሽ አንቺ ነው። እኔ እድሉ ሰጥቼሻለሁ አልኳት። ማለት ተጽዕኖ መጥቶ ነበረ ከጓደኞቿ ከምን ማለት ነው። ምንም የለንም እኛ ቤት ኪራይ ለመክፈል ራሱ ቻለኝ ነበር የዛኔ እና እሷ ምን ወሰነች? አስባ በቃ እኔ ያልኩትን ወሰነች። መጨረሻ ላይ እቀራለሁ አለች፣ አልሄድም አለች። የሚገርም በዛኑ ሞመንት እግዚአብሔር በቃ ታምር ነው ያደረገው። በቃ እሷ በወሰነች ሰዓት አንድ በዚህ አጋጣሚ ውበት የምትባል ጌታ ይባርካት እህታችን አለች። አሁንም ያው እንደ ቤተሰብ ነን። እነ ጄሪ እነ እዩ ያው እዩ ጌታ ይባርካት። እሷ ከመጀመሪያው ጀምሮ ያለች ናት። ያው እዩ ያልኩ ማለት ነው ቤተሰብ ነን ስቲል ነው እና በቃ በርገሩ ምኑ ፒዛው ኤቭሪቲንግ ከዛ እንዲያልኩ ቀጠጋብዬ ማለት ነው። ይኸውልሽ ቤተሰብ ጋር ብትሄጂ አልኩ አጠጋብዬ ማለት ነው ትልኛለች። ዘጋ ብትሄጂ አንድ ቀን ወይ አንድ ሳምንት ዶሮ ይታረዳል። ከዛ ሽሮ ነበር አንቺ በመቅረጥሽ እኔ በርገር ራሱ ምን እንደመሰለው ገና አየሁኝ ያልኩበት ቀን አይረሳኝም። እና ስለዚህ በእግዚአብሔር ላይ መታመን ምን ያህል
ትልቅ ነገር እንደሆነ በጣም አይታለች። ከዛ እምነቷ እየጨመረ መጣ። ያው ሴቶች ብዙ ኃላፊነት ስላላቸው ትንሽ ያው ይፈራሉ፣ ስጋት አላቸው እና በዛ ያው አሁን እምነት አዳብራለች። ከኔ እንደውም የተሻለች ሆናለች እና እግዚአብሔር ይመስገን ትልቅ ነገር ነው። እንደው ያው አሁን 4ኛ ልጅ እየመጣ ነው፣ 3 ልጆች አሉ። አገልግሎት ታዲያ ምን ይመስላል? እያገለገልክባቸው ኤሪያዎች ምንድን ናቸው? ከዛ በኋላ ቻሌንጆቹን ትነግረኛለህ? አዎ አሁን ኦልሬዲ ምንድን ነው አገልግሎት ያው እኔ ያው ስትሪክት ኢቫንጀሊስት ነኝ፣ ወይም ደግሞ ያው ሚሽነሪ አገልግሎት ላይ ነው ፎከስ አድርጌ የማገለግለው። አብዛኛው መንገድ ላይ ነው በብዛት ያው ብዙ ሰዎች ያውቃሉ ብዬ አስባለሁኝ ቲክቶክ ላይ እና ስሰብክ ብዙውን ጊዜ ያው እግዚአብሔር ደግሞ ግሬስ ሰጥቶኛል። ያው ሳወራ ብዙ ሰዎች የመስማት ነገር አላቸው። እየተቃወሙኝም ቢሆን ይሰማሉ፣ ይስቃሉ። ዝም ብዬ ራሱ በቆንኩኝ አንዳንድ ጊዜ ዝም ብዬ ለራሴ ሀሳብ የሆነ ቦታ እየሄድኩ እንኳን ካለው ሰልፍ ካቋረጡ ኢየሱስ ጌታ ነው ይሉኛልና እንድገባ ያደርጉኛል፣ ዳይቨርት ያደርጉኛል፣ ያስገቡኛል መልሰው። ያው ፒያሳ ነው የምኖረው። ፒያሳ አካባቢ ላይ ራሱ አምሽቼ እንኳን ስመጣ ፓስተር እኛን ተማምነን አለ ቆይ እንደዚህ አምሽተህ የምትመጣ ምን አረ ጌታ ይገስጻቸው እግዚአብሔርን ተማምኜ ነው ምናምን አሉና በጌታ ያልሆኑ ማለት ነው። እና ጥሩ የሆነ ፖዘቲቭ የሆነ አመለካከት ብዙዎች አሏቸው። ባይዘው በዚህ አጋጣሚ አዲስ አበባ አካባቢ ያሉ ወጣቶች አማኝ የሆኑ አማኝ ያልሆኑ የሚጠጡ በብዙ ነገር ውስጥ ያሉ ይመስሉ ሰዎች የተሻለ መረዳት ያላቸው ብዙ ሰዎች አሉ እና አንደርስታንድ ያደርጉሃል፣ ይረዱሃል። እና እንዴት እዚህ ይለኛል ቤት ሊቀይር ብዬ መጥቼ ከዛ መጡና እቃኛ ነው የምናወርደው አሉ የሆነ ጊዜ ላይ እና ከዛ ያው ቤተሰብ ናቸው። እኔ ግን የምከፍላቸው ነገር የለም፣ ጌታ ነው የሚከፍላቸው። ያው ተሸከሙ ቤተሰብ ትሆናላችሁ። ከዛ አዩኝና የለ ማለት ነው አለ ቀጣጣ የለውም ቤተሰብነቱ ይሻላል ብሎ ታውቃለህ አወረዱ። አሁን ሌላ ቦታ ቢሆን ካልከፈልክ ምናምን ነው እና ብዙውን ጊዜ ቶሎ የመረዳት ነገር አላቸው አዲስ አበባ ልጆች። ጌታ ይባርካቸው። ጌታ ደግሞ በነገር ሁሉ ይረዳችኋል። ወደ ጌታ ትመጣላችሁ፣ ኢየሱስን ብቻ ተሰብካላችሁ። አንድ ቀን አብረን ኢየሱስ ጌታ እንላለን። ጌታ ይባረክ እና ያ ነው እና አሁን ወንጌል ነው የምሰብከው። ስሰብክ ግን አንደኛው አውትሪች ነው አውትሪች ነው። ቸርች ፕላንት አድርገሃል? ቸርች በኢትዮጵያ ሚሽነሪ ዩኒየን የሚል መንፈሳዊ ተቋም አለ። ያ ማለት ያው ሚኒስትሪ ነው። ሚኒስትሪ ያው ኢትዮጵያን ሚሽነሪ ዩኒየን ወይንም ኢትዮጵያ ሚስዮናውያን ህብረት ሚኒስትሪ ነው። ያው ዓላማው ምንድነው? ከተለያዩ ቸርቾች ጋራ ከቃለ ሕይወቱ ከሙሉ ወንጌሉ ከመካነ ኢየሱስ ጋራ ፈቃደኛ የሆኑ ቮለንተሪ የሆኑ ቸርቾች በጋራ ወንጌልን እንድናገለግል የተቋቋመ ነው። ፈቃደኛ የሆኑ አናስገድድም። ስልጠና እንሰጣለን። ለምሳሌ ወደ 7 የሚሆኑ ዲፓርትመንቶች አሉ እዛ ስር። ለምሳሌ ያህል ፕሬየር ሚሽነሪ አለ፣ የጸሎት ቲም ማለት ነው። ከተለያየ ቦታ ከቃለ ሕይወቱም ከምናምን መጥተው አንድ ላይ ተሰብስበን እንጸልያለን። ሚሽነሪዎች ወንጌል ሸክም ያላቸው ወጥተው መንገድ ላይ የሚሰብኩ እነዛ ቲሞች ከተለያየ ቦታ መጥተው አብሮ ከኛ ጋር ይጸልያሉ ማለት ነው። እና ያ ያው ፕሬየር ሚሽነሪ ይባላል። እሱ ዲፓርትመንታል ያን ሊድ የሚያደርጉ ማለት ነው። ሁለተኛ ነገር ደግሞ ሶሻል ዲፓርትመንት አለ። ሶሻል ዲፓርትመንት ሚሽነሪ ሆነው ግን በማህበራዊ ጉዳያቸው በህይወታቸው ዙሪያ በተለያየ መንገድ ያላቸውን ቻሌንጆቻቸው ምናምን እሱን ቼክ የሚያደርግና መርዳት ካለብን እርስ በርስ በጸሎትም ከሆነ በመጠያየቅም ከሆነ ያንን ቼክ የሚያደርግ እንትን ነው ዲፓርትመንት ነው ማለት ነው። ሶሻል ዲፓርትመንት ግን ቼክ የሚያደርገው ምኖች ላይ ነው ማለት ነው? ሚሽነሪዎች ላይ። ከኛ ጋር አብራችሁ ጆይን አድርጋችሁ አብራችሁ ማገልገል የምትፈልጉ ኮንታክት ማድረግ ትችላላችሁ። ያው ዓላማችን ህብረት ነው እና ሰው በህብረት ሲሆን ያው መልካም ነው አለ የሚለው መጽሐፍ ቅዱስ ያማረ ነው ይላልና እግዚአብሔር በዛ ደግሞ በረከትን እንዳዘዘ ይናገራልና አሁን አፋር ላይ ሙሉ ወንጌል ብቻ ወጥቶ ከሚሰብክ ሙሉ ወንጌሉም ቃለ ሕይወቱም መካነ ኢየሱስም በሚሽነሪ ስም አብሮ የኢትዮጵያ ሚስዮናውያን ህብረት አፋር፣ የኢትዮጵያ ሚስዮናውያን ህብረት ጂማ፣ የኢትዮጵያ ሚስዮናውያን ህብረት ቦሌ ክፍለ ከተማ እንዲሆኑ በህብረት ከተለያየ ቸርች ሆነው ቢሰብኩ አንደኛ አንድነትን ያጠናክራል። ሁለተኛ ነገር ደግሞ ሪል የሆነ የመንፈስ ቅዱስ ሪቫይቫል በወንጌል አገልግሎት ላይ እንዲነሳሳ ያደርጋል። ከየትም ቸርች ይሁን እኛ በክርስቶስ ያው አንድ አካል ነን፣ አንድ ነን። ያው ቦዲ ኦፍ ክራይስት ማለት አንድ ነን እና በዛ ነው የምናምነው፣ ህብረትን ነው የምናምነው። ፎከስ የምናደርገው ህብረት ላይ ነው። አንድነትን የማምጣት ስራ አብሮ የማገልገል የሚድኑ ነፍሳትንም ደግሞ ለየአቅራቢያ ያሉት ለቃለ ሕይወት ለሙሉ ወንጌል ለመካነ ኢየሱስ ነው የምንሰጠው።
ከሰጠን በኋላ ደግሞ እንከታተላለን። ለምሳሌ ያህል አብረን እየሰበክን የሆነ ሰፈር ላይ አንዱ ጌታን ቢቀበል የት ነው ሰፈር እንለዋለን። ገርጂ ነው ቢል ገርጂ የት አካባቢ? እዚህ አካባቢ። በቃ እዛ መካነ ኢየሱስ ነው ያለው። ስለዚህ እዛ ቦታ ደውለን ሰዎችን አገናኝተን እዛ እንዲከታተል እናደርጋለን። እና አቅራቢያ ላሉ ቸርቾች ሙሉ ወንጌልም ከሆነ ሙሉ ወንጌል እንደዛ ነው የምናደርገው። ከዛ እንሰጣለን። ልዩ የተማረ እንደሆነ እንካተላለን፣ ፎሎ እናደርጋለን። ይሄን ስራ ነው ምሳሌ። ያ ማለት ለአብያተ ክርስቲያናት ግባት ነን ማለት ግባት እናደርጋለን ማለት ነው። እና ያን ስራ ነው የምንሰራው። ያ የሶሻል ዲፓርትመንት ያልኩ ያን የሚሰሩ ናቸው። ሁለተኛው ማለት ነው። ሌላው ደግሞ ትሬኒንግ ሴንተሮች አሉ። ትሬኒንግ ዲፓርትመንት ትሬኒንግ የሚሰጡ ስልጠና ለምሳሌ እንዴት ነው? አንደኛ ያው ሰውን ወንጌል ሲሰብክ መንፈስ ቅዱስ ነው ሊድ የሚያደርገ። ያው እኛ ምን መናገር እንዳለብንም በእኛ ውስጥ ሆኖ የሚሰራው እሱ ነው። ከዛ ባሻገር ደግሞ እኛ እግዚአብሔር ባስተማረን ትምህርቶች በምን አይነት መንገድ ደግሞ መስበክ እንዳለብን ሚሽነሪ አገልግሎቶችን በተመለከተ ስልጠናዎችን የሚሰጡ አሉ። ኢንተርናሽናል የሆኑ ስልጠናዎች ሚሽነሪዎች በምን አይነት መንገድ ነው ሰው የሚደርሱት፣ እንዴት ነው የሚያገለግሉት፣ እንዴት ነው የሚናገሩት። አንዳንድ ጊዜ አሁን ዋን ቱ ዋን ተጣበት አሰባበክ ዘዴ አለ። እንደኛ ደግሞ በጅምላ መሰብከው አለ። የተለያየ መተዶች አሉ። ሰዎችን ሳፖርት እያደረግ መሰብከው አለ። ሶሻብል ሆነ ቤተሰብ ሆነ ዝም ብለህ ጓደኛ ሆነ መሰብከው አለ። እንደገና ደግሞ እንዴት ቢልንገል ኢንተርቴን ያረካቸው መሰብከው አለ። እና ብዙ አይነት መተዶች አሉ። ያን አይነት የአሰባበክ ዘዴ አሁን ለምሳሌ አሁን መርካቶ ላይ ስትገባ አሁን መርካቶ ላይ ዝም ብለህ ኢየሱስ ጌታ ነው እያልክ መስበኩ ነው የሚሻለው ወይስ ደግሞ በምን አይነት መንገድ ብትሰብክ ነው የሚሻለው? አሁን ለምሳሌ መርካቶ ስገባ ነው አሁን የምሰብከው። ቆይ እኔ አንድ ነገር የምጠይቃችሁ ነገር አላላችኋለሁ። ምንድን ነው ይሉኛል። ይሄን ሸጠ ቋም ምን እንደምታተርፈው እላለሁ። ሲሪየስ ሆኜ ማለት ምን እንደምታተርፈው እንደ ያማል እንደ ገንዘብ ነው ይሉኛል። ገንዘብ ነው ፍሬንድ ነው ይሉኛል። በጣም የሚገርም ነው። ግን አንድ በጣም ውድ የሆነ ነገር ማትረፍ ያለብን ነገር አለ። ረስተዋል። እሱን እላለሁ ይላል። ከዛ አቴንሽን ስባለሁ። ከዛ ምንድን ነው ይላል። ህይወትን ማትረፍ አለብህ። ህይወትን የምታተርፈው ኢየሱስ ክርስቶስ ለአንተ እንደተሰቀለ እንደሞተ በሶስተኛው ቀን ከሙታን እንደተነሳ ስታምንና ስትመሰክር በቃ ትድናለህ። እና ጌታ ኢየሱስ ለአንተ ተሰቅሎልሃል፣ ይወድሃል። መዳን በሱ ብቻ ነው። ድራሽ ይጥፋይሩና ከዛ ያባራሉ። ግማሹ ደግሞ አቤት አገባብ ተመቸን ምናምን ይለዋል። እና ደስ ይላቸዋል። ምክንያቱም ቦታው ጫጫታ ያለበት ምናምን ስለሆነ ረዥም ወሬ አይፈልግም። ገና ስታወራ ልባቸውን ይዘጋሉ ወይ ግርግር ይፈጥራሉ። ለዛ ትከፍትና ከዛ በኋላ ትናገራቸዋለህ። ከዛ ደስ ይላቸዋል። አሁን እንደዚህ አሁን ባስ ስቴሽን አካባቢ ላይ አሁን እንደዚህ ትኬት ምናምን ሲቆርጡ ትኬት አንተ አልቆረጥክም ምናምን ለምን የሰለፍከው ምናምን ላል ዝም ብዬ ለምን የሰለፍከው ትኬት ልቆርጥ ነው ይላል። ቆጥራል አንተ ቆርጣል? ቆርጫለሁ። አንተ እዛ መኪና ውስጥ ያለው አንተ እዛ ያለው አንተ እኔን ነው ይላል። ሲሪየስ ሆነ። አዎ አንተ አልቆረጥክም አንተ እንዴ ቆርጫለሁ። አልቆረጥክም በቃ አልቆረጥክም ይላል ዝም ብዬ። ከዛ ሰው ሁሉ ግርግር በቃ አቴንሽን ይስጣል እንዳለ ማለት ነው። ባክ ይሄን አይደለም ይሄን ትኬት አይደለም እኔ ያልኩህ እዚህ ባስ ውስጥ የምትገባበትን ሳይሆን በጌታ በኢየሱስ ስም የዘላለም ሕይወት የምታገኝበትን ትኬት ቆርጠሃል ነው። እሱ ጌታ ኢየሱስን እንደ ግል አዳኝ አድርገህ ስታምን የዘላለም ሕይወትን ታገኛለህ። በቃ ይላል ገብቶሃል። እንደዛ አይነት መተዶችን የምትጠቀምባቸው መንገዶች አሉ እና ብዙ አይነት አለ። አሁን ለምሳሌ መጠጥ ቤቶች ገብቼ አንድ ቀን መጠጥ ቤት ትገባለህ ለማምሰል? አዎ በቃ መንፈስ ይምራኝ እንጂ ባይዘው ወይ ፕሪች ታደርግ ስሜታዊ ሆነ አይደለም የምትሰብከው። መንፈስ ይመራል። መንፈስ ይመራ አንዳንዴ አልፈይድ ይላል፣ አንዳንዴ ግባ ይላል፣ አንዳንዴ ደግሞ ዝም ብለህ ደቀፈው ይላል። ዝም ብለህ ታቅፋ ሰውየው ምን ነው ፍሬንድ ምናምን ብሎ ውሃ ይሆናል። በቃ ራሱ መጥቶ ይጠይቃል። የሆነ ነገር ሊያወራ ይፈልጋል። አንዳንዱ ዝም ብለህ ትኩር ለስታየው ራሱ ወደ አንተ መጥቶ የሆነ ነገር ይጠይቃል እና በቃ የራሱ የሆነ መተር አለው። ሆሊ ስፒሪት ነው ሊድ የሚያደርግ ባይዘው ወይ አንተ መመራት ብቻ ነው። አንዳንድ ጊዜ ደግሞ ገስጽም ሊልም ይችላል። ትገስጻለህ። እኔ አሁን አንዴ የሆነ ጊዜ ላይ ገጥሞኛል። እንደዚህ እየሰበኩ ያላኑ ተበሳጨና መጣ እኔ ጋር እንደዚህ በጣም አግሬሲቭ ሆኖ ማለት ነው። አግሬሲቭ ሆኖ ሊመታኝ ነው የመጣውና ሳየው መንፈስ ነው። ግን አሁን እዛ ቦታ ላይ እንደ ንግግር መናገር የለብኝም ነበረ። ግን መንፈስ ቅዱስ ተናገር አለኝ። ውስጤ በቃ አስወራኝ። አንተ ነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ልቀቀውና ሂድ ግባ ወደ ሰልፍ አልኩት። አንተ ሰልፍ ውስጥ ገባ። ሰውየውን ለቆ ሲል ለኔ ይታወቃል። ኖርማል ሆነ እና የገባው ራሱ ሰልፉን ስቶ ነው የገባው። መጀመሪያ ከኋላ ነው የመጣው። እኔን ልመታ መጥቶ ግባ ስል ሌላ ሰልፍ ውስጥ ነው የገባው። መሀል ላይ ነው የገባው ሰውዬ። ግን ለምን ገባ ብሎ የተከራከረም ሰው የለም። የሚገርመኝ እሱ ነው ደግሞ ገባ። በቃ ቀጥታ ገባ። ሰውየው ኖርማል ሆኖ ብሎ ቆመ።
ኖርማል ሆኖ ቆመ። ግን ከዛ በኋላ አንድ ነገር ተፈጠረ። ምን ተፈጠረ? ሰልፍ ውስጥ ካሉት ውስጥ ፓስተር ብለው ቄስ ብለው ከኛ ውስጥ አንዱ የሆነው አንዱ እንዲህ አይባልም እኮ አለኝ። ማንን ስገድል አየህ? እንዴት እንዲህ ትለኛለህ? ምናምን ብሎ ሌላ ነገር ቢናገርስ በጥበብ ብታደርግ ጥሩ ነው አለኝ አንዱና ሲል ጥበብ ለእኔ አልኩት በመንፈስ ቅዱስ መመራት ነው። ባይዘው እኔ ጥበብ ምለው በመንፈስ ቅዱስ መመራት ነው ባይዘው እንጂ ጥበብ አንተ የፈለግከውና ሰዎች የሚፈልጉትን ነገር መናገር ሳይሆን ጥበብ መንፈስ ቅዱስ ገስጽ ካለ ገስጽ፣ አልፌድ ካለ አልፌድ፣ ንገር ካለ ንገር። እሱ ራሱ ያውራ ባንተ ውስጥ። ዊዝደም ለኔ ያ ነው ባይዘው ምክንያቱም ራሱ እግዚአብሔር ጥበብ ስለሆነ ማለት መንፈስ ቅዱስ ራሱ ሙሉ ጥበብ ያለው ባይዘው ብቻ ያንተ ሐሳብ አይሁን፣ ብቻ ያንተ ሞቲቭ አይሁን፣ ስሜትህ አይሁን እንጂ መንፈስ ካለ ማለት አለበት። ምክንያቱም ብዙ የእግዚአብሔር ሰዎች ገስጸዋል በአደባባይ፣ ምንም አዲስ ነገር አይደለም። ያ እንደው የምታውቀው አመፅ ተጀመረ እዛ ቦታ ላይ። የሚገርምህ ሰውየው ይሄንን ሲናገር ጊዜ እኔ ምን አልኩኝ? አሁን መንፈሱ ታዞ ወጥቷል። ሰውየው ራሱ መንፈሱ እንደወጣበት ማያውቅም፣ ገብቷል። ዝም ብሎ ቆሞ እያየ ነው። መንፈሱ ታዞ ወጥቷል። አንተ መንፈሱ ምን ተባባሪ ነህ? አንተን ራሱ እግዚአብሔር ይገስጽ ብዬ ታጥፌ እኔ እንደዚህ ወደ ጄሞ ታክሲ መያዣው ጋር ታጥፌ ለመስበክ ሄድኩኝ። ከዛ እዛ ከአንዱ ሰው ጋር መከራከር ጀመረ። እንዲህ እኮ አይባልም እንዲህ አንዱ ልክ እኔን ወክሎ ደግሞ እዛ የሚከራከር ሰልፍ ውስጥ አገኘና ማውራት ጀመሩ። እኔ ሄድኩ። የሚገርምኝ ፓትሮል መጥቶ ሰውየውን ይዞት ሄዱ ጭነውት። ምን እንደተፈጠረ አላውቅም። እኔ ተመልሼ ስመጣ አረ ቅድም እዚህ ጋር አንተ ጋር እኮ የሚያወራውን ሽማግሌ እኮ ጭነውት እዛ ምን እንደተፈጠረ አይደው ነው እና እኔ በቃ ለፋሪን አልፌ ሄጄ በዛ በኩል ሰብኬ ስመለስ ነው እሱን ይዞት ሄዱት ማለት ነው። የሚገርም እና በመንፈስ መመራት ነው ወንጌል። ይሄን መገለጥ ራሱ ከአንድ ወንድሜ ጋር አብረን እያወራን ነበረ እና ያንን መገለጥ ራሱ መንፈስ ቅዱስ እንደገና መጣልኝ። መጣውና ገባውና ሂሳብ ተከፍሏል፣ ኤቭሪቲንግ ተከፍሏል እሻልኩ። ደነገጡ ሁሉም። ሲሪየስ ሆኜ እኮ ነው ያው እነዚህ እንደማቀ ሲሪየስ ሆኜ አንተ ሰምታለህ፣ ሂሳብ ተከፍሏል፣ ያንተም ዘና በሉ እሻልኳቸው ሁሉንም። ኧረ ታንኪዩ በጣም ኧረ ጀለሴ ምናምን በቃ በጣም ብዙ ነገር አወሩ። ከዛ ኤቭሪቲንግ ባርከውኝ በቃ ያው ሰካራሞች እኮ ጠጪዎች ናቸው። እንትን ታይሙ ናይት አይደለም እኮ ገና የቀን ላይ የሚጠጡ ገባኝ። ግን የሚጠጣ ሰው ብዙ የሚጠጣ ሰው እኮ ሂሳብም ሳይዝ ቢመጣ ባይመጣ ብዙ ነገር አለ። ግን በቃ ጌታ የሚሳነው የለምና ሂሳብ ተከፍሏል አልኳቸው። ሂሳብ ተከፍሏል። ደስ ብሏቸው ባረኩኝ። ሁሉም ባረኩኝ። በቃ እናመሰግናለን ምናምን በወጣ ይተካ ምናምን ኤቭሪቲንግ ካሉ በኋላ ቆይ አንድ ዝም በሉ። እኔ ይኸው እንደዚህ የጠጣህበትን ሂሳብ አይደለም የዛሬ 2000 ዓመት በፊት ኢየሱስ ክርስቶስ በቀራንዮ መስቀል ላይ ዋጋ ከፍሎላል። አንተ ማመን ብቻ ነው የሚጠበቅብህ። ስለዚህ ሰቅላል፣ ሞታል፣ በሶስተኛው ከሞታል ተነስታል ብለህ እመን፣ በቃ ትድናለህ። ድራሽ ላጥ ብዬ ወጥቼላለሁኝ። አንዳንዱ ውሃ ይደፋል፣ አንዳንዱ ደግሞ ተመቸን እባክህ ይመች ይላል። ግማሹ ደግሞ እዚህ አጋጣሚ ዶክተር አቤል በጣም ያው የጥርስ ሕክምና ዶክተር ነው። እዚህ አዲስ አበባ ጓደኛዬ ነው እና ኦልሬዲ ጠዋት ያው ይሰራል፣ ከሰዓትም ይሰራና ከ11 ሰዓት በኋላ ነው የሚወጣው ከስራ። ሲወጣ ጋውን አስቀምጦ ባይብል ይዞ ነው የሚወጣ። ባይዘው አንዳንዴ የቤተክርስቲያን መሪ ሆኖ የወንጌል ሸክም የሌላቸው ብዙ ለወንጌል ቦታ የሌላቸው ሌላው ሲሰብክ ራሱ የሚበሳጩ ብዙ ሰዎች አሉና አንዳንዱ ደግሞ ቅናት ሲገባው ደግሞ ዶክተር ሆኖ እየሰራ ብሎ ድካሙ እንኳን ሳይዘው ወጥሮ የሚሰብክ ሰው አለ። ጌታ ይባርከው በእውነት ዶክተር አቤል በዚህ አጋጣሚ ጌታ ይባርከና ከዛ አንድ ቀን እንዲህ ያለ ቅርብ ጊዜ ነው ባይዘው እሱ አመት ራሱ አይሞላውም ቅርብ ጊዜ ነውና ዶክተር አልኩት ወይ የሆነ በረንዳ ማደር አላማረም አልኩትና ቤት እስቲ ሚስቶቻችን ጋር ከምናድር አንድ ቀን እስኪ የሆነ እንደው በረንዳ ብናድር እንደው በቃ እየሰበክን ማለት ነው ውጭ ብናድር በቃ የሆነ እንደ ካርቶና ያቃጠልን ለአንዳይ ዘሴም የሆነ ላይፍ ራሱ አያስጠላም። ጌታ ይናገረን ብቻ እንጂ እንወጣለን። እንደዛን ውስጥ እየሞላ ያለው እንዴ ይሄ ነገር አንተ ጋርም አለ እንዴ? እኔም ራሱ እንደዛ እያሰብኩ ነበር አለ እሱ ራሱ። እሱም እንግዲህ 3 ልጆች አባት ነው፣ እኔም 3 ልጆች አባት ነኝና በቃ እኔም ራሱ በቃ ጸልይ፣ እግዚአብሔር ሰው አንተ ፕሬ አድርግ፣ ውስጥ ሲሞላ በዚህ ቀን በልና ብቻ ንገረኛል። እሺ ከዛ ጸልዩ። ቀኑ ቅዳሜ ነው። በቃ በዚህ ቀን መሆን አለበት። ውስጥ ሞላ። በቃ መውጣት እንዳለብኝ አመንኩ። ከዛ ነገርኩት። እዛ መጣ
የሚያስፈልገውን ማታ የሚለበስ ቱታ ምናምን አለ ያን አይነት ወፈር ያለ ምድር የሚቀይራቸውን ልብሶች ይዞ መጣ። እኔም የሆነ የዝናብ ልብስ የሚመስል ነገር ለበስኩ። ምን አልኩ ባይብሌን ያዝኩኝ። ከዛ ጄሪ ሽሮ ሜክሲኮን ተገናኘን። ከዛ በኋላ እዛ መጨረሻ ላይ በላን፣ ራታችንን በደንብ አድርገን በላን። 2 ሊትር ውሃ መያዝ አለብን እና ውሃ ሊትር 2 ሊትር አናቱ በሳ ነው በስተን የጸለይን ስለምን ማለት ነው በስተን በቃ ክርስቶስ ደም ምናምን ብለን በደንብ ጸልየን ሆቴል ውስጥ እኮ ነው ጸልየን በቃ እንውጣ ተባባል። ወደ 2 ሰዓት ተኩል አካባቢ ወጣን ከሜክሲኮ። ቤት ብንሄድ መሰለህ የሚገርመው ጨርቆስ ነው ቂርቆስ በዛ ነው የሄድነው በጀርባ ማለት ነው። ቂርቆስ ቀን ራሱ እንኳን እዛ አካባቢ ላይ በነገራችን ላይ ወንጌል መስበክ በጣም ከባድ ነው ባይ ዘ ወይ እና በቃ በዚህ ያለ የእግዚአብሔር ሰው ጌታ ነው የመራ በዚህ ጋር አዎ እንሂድ አልኩት። ከዛ ሄድን። ስንሄድ የዛኔ አርሰናል ጨዋታ ነበረ ትዝ ይለኛል እና 3 ሰዓት ምናምን አካባቢ ይመስለኛል እና ይላሉ ይጮሃሉ እና ትዝ አለኝ እኮ ትዝ አለ ይጮሃሉ ያለ ሲጮህ ከዛ የእግዚአብሔር ሰው ውስጤ ግባ እገባለሁ በቃ እኔ ባለቤትን ብራዝ ከመጣሁ ካልመጣሁ አልመጣም። ወደ ጌታ ነው የሚሄደው። ጌታ ከአንቺ ጋር ነው የሚሄድ የመጣሁት እኔ እገባለሁ እዚህ አልኩት። እግዚአብሔር ተገልጦልን ነው። አዎ በቃ እንደዚህ ከኋላ ሆኜ ጸልይ ሽፋን እላለሁ እዚህ ቦታ እኔ ሽፋን እላለሁ አለ። እሺ አልኩና ከዛ ሲሪየስ ሆኜ ገባሁ። ጠጋ ላይ ፍሬንድ ሰላም ነው ምናምን ያልኩ ሰው እንግዲህ አስብ ሰርዲን ቆሞ ነው እንዳለ ጠረጴዛ ላይ ቆሟል። እኔ አግዳሚ ወንበር ላይ እየገባሁኝ ከዛ በኋላ መሀላቸው ቆምኩኝና ቁጭ አልኩ። በቃ ባይብሉ ራሱ አላዩም እና ገብቻለሁ። ከዛ እኔ አወጣጥህን እያሰብኩ ነው ምስቀው ከዛ ከገባሁ በኋላ መጨረሻ ላይ ማለት ነው ዋው ብሎ ይጮሃሉ። እነሱ ጮት ሰማኋቸው። አታይም አንተ እያሰብክ ነው እንዴት ነው የምገባው? እንዴት አድርጌ እንደምገባ ነው የማስበው። ጮቱም አይታየኝም፣ ኳሱም አይታየኝም። እኔ ብቻ መሀል ገብቻለሁ ለማንኛውም እና ሲሉ የሰማኋቸው። ከዛ ጮሆ ጸጥ ሲሉ ጊዜ እኔ ብቻዬን ደብድ ማለት ነው ብዬ ጮኩኝ። ብቻዬን ማለት ብዬ ሲጮህ ጊዜ ሰው ሁሉ ወደ እኔ ዞረ። ሊጮክለት የሚገባው በቀራንዮ መስቀል ስላንተ ያለ ተሰቀለው ከድንግል ማለት ተወለደ ለክርስቶስ ነው። እሱ ስላንተ ሰቅሎላል። አንተ ማመን ብቻ ነው የሚጠበቀው። መዳን በክርስቶስ ነው። ጌታ ይወዳቸዋል ብዬ ተሸከሙኝ። በቃ ይገርምና የዛ ጌታ ተሸክሞኝ ራሱ እግሬ ረዥም ሆኖ ያየሁት ይዘ አንተ እግሬ እዛ ነው ያለው እንዲህ ይነቃነቅ አየር ላይ ሆነ የምታየው ተሸክሞኝ ራሱ ሰብካለሁ። ነገሩና ጌታ እንዲህ ሆናችሁ ራሱ ጌታ ይወዳችኋል። ምን መዳን በክርስቶስ። ከዛ ቢራ እንደዚህ ይዘው ለስላሴ የነሱ አለ ጃምቦሎም እንደይዘው በዚህ በሸሚዝ ብስብስ ያርጉት በኪሴ ሁሉ እንዳለ በቃ ቢራ ብቻ ምጠጥቼ ማለት ነው። ኦልሬዲ ጠጣው ብለው በቃ ልብስና ጠጥ ልብስ ከዛ በቃ እንደዚህ ልናገር ተሸክመው ወሰሩና በሩ ላይ ወረው ወደኩኝና ተነሳው። ከዛ ጌታ ይባርካችሁ፣ ጌታ ይወዳችኋል። ሰበብ መሆን ፈልጋለሁ በሃይላንድ ጀርባ። ከዛ ወጥቼ ሄድኩኝ። ቀስ ያልኩና እሱ እዛ የጸለየ ነው። እዛ ጥግ ላይ ሆኖ ማለት ነው ዶክተር አቤል ማለት ነው። ዶክተር አዳም በስብሼ ነው የመጣሁት ብዬ ስልክ ነው እባክህ ይሄ ቅባት ነው መጠጥ አይደለም ቅባት ነው። ታድላ ሆነ ጌታ ይባረካል። ከዛ ብዝብዝ እንዳልን በቃ ወጣ። የሚገርምህ የዛን ጊዜ በእግር ማለት ነው በእግር ይሄ ሴተኛ አዳሪዎች አሉ እዛ አካባቢ የሚወጡ ማለት ነው። ውሃ የጸለይንላቸው በቃ የሚገርም ጊዜ ነበረ። ባይዘው ወይ እብድም የዛን ጊዜ ተፈውሳል መንገድ ላይ ባይዘው ወይ በዛ ሌሊት ማለት ነው። ከዛ አነጋን በቃ ነጋ። የት ነጋ መሰለኛ ቦሌን አልፈን ገርጂ ሁሉ መተን በዛ ዞረን እዚህ ምንድነው እዚህ መገናኛን አልፈን ላምበረት መናኸሪያ ስንደርስ በቃ ትንሽ ብርሃን ወገግ አለ። ከዛ እግራችን ስትራፖ ራሱ የያዘን የዛኔ ነው በቃ የታወቀን። መቼ ስንጨርስ ነው የታወቀን እንጂ አልታወቀንም። እና ቦሌ ላይ ራሱ ብዙዎች ጌታን የተቀበሉ ነበር በዛ ምሽት። እና አንዳንድ ጊዜ የማታ ስብከት
የሆነ በቃ አግባብ ያልሆነ ይመስላል፣ ግን በጣም ደስ የሚል ነው። ኢንተረስቲንግ ነው። በነገራችን ላይ የተኙ ሰዎች ራሱ ኮንዶሚኒየም አካባቢ ላይ ከናና የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬስ በደሙ ዋጅቶናል ትንሣኤውን ልናወራ ወንጌል አንስተናል እውነት አንስተናል ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨለማ ላሉት ታላቅ ብርሃን ወጣ ብለን ይህን ስንዘምር ሰው በህልሙ የሚያይ የመሰለ መስኮት እየከፈተ ያለ ሌሊት እኮ ነው ገብቷል። እናንተ ብላሽ ነው በሌሊት ጀመራችሁ እንዴ? ጌታ ኢየሱስ ይወዳችኋል። ጌታ ኢየሱስ ይመጣል። መዳን በክርስቶስ ብቻ ነው እና ሰው ጸጥ ስለሚል ሌሊትም ስለሆነ ትንሽ የምታወራት ድምፅ የትና የት ቦታ ነው የሚሰማው። አድቫንቴጁ ያ ነው። ሁለተኛ ነገር ደግሞ ሰው በህልሙ የሚሰበክ ነው የሚመስለው። ተኝቶ ይሰማል። ገብቷል። በህልም እየሰማ ያለ አይነት ነገር ነው የሚመስለውና ብዙ ሰው ወጥቶ መስኮት የከፈተ ሲያወራን ሲናገርን አሜን ያለም ሁሉ አለ። መስኮት ከፍተማል አሜን 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 ተባረኩ ያላለ። ወደ ሳሪስ መሄጃ መሀል በዛ እንዲዞረን የወጣ ነውና ዱርዮች አግኝተው ነበርና ለሊት ነው እንግዲህ አስብ። እዛ ምን ብዙ ኢየሱስ ጌታ ነው ጌታ ይወዳል አልኩት። ስለው ጊዜ እኮ ነው እንዴ እናንተ በሌሊት ጀመራችሁ እንዴ ነው ብላችሁ ከኋላማ ከጀርባ ሌላ ኃይል ያላችሁ ዘመኑ የእናንተ ነው። ምን እናደርጋለን እንግዲህ የሆነ ሰው ከኋላ ቢኖር ነው እንጂ በዚህ ሌሊት ምን ልታደርግ እስኪ ማርያም ታማልዳለች በላለኝ አንዱ ግድ የለም እስኪ በላል። አልተጻፈም። ቢጻፍ ኖሮማ አይል ነበር። ማርያምማ የኢየሱስ ክርስቶስ እናት ናት፣ እንወዳታለን። ግን አንተ ጌታ በጣም ነው የሚወድና እስኪ ጠጋ በል ስል አይ ባኪና በዚህ ጋር እንዲደሩና አንተ ፈሩ እነሱ እኛን ማለት ነው። አስብ እንግዲህ 8 ሰዓት አካባቢ ማለት ነው። ኢማጂን ሌሊት 8 ሰዓት ላይ ማለት ነው። እና በጣም ደስ የሚል ኢንተረስቲንግ የሆነ ጊዜ ነው እዛኔ። እንደዚህ ደግሞ መንገድ ላይ ስታገለግል ቲክቶክ ላይ አይቻለሁ። መንፈስ የያዘው ሰው ሲለቀው ምናምን እንደዛ አይነት ኤክስፒሪየንሶች አሉ። አዎ በጣም እሱ የሚገርም ነው። አንዷ እየሰበኩ እያለ እንትን ነው ከብዙዎች አንዱ ነው ማወራልና ልቧን ዘጋ መንፈሱ እና ማውራት አልቻለችም እና ወደቀች። ሰልፍ ላይ እኮ ነው ሰልፍ ላይ የሚገርም። ከዛ በኋላ ጎትተን ነው ልጆቹ በዚህ ከሰልፉ ጋር ጎትተን አወጣን ወደ ዳር አወጣንና ጸለይኩላት። ሊገላት የሚፈልግ መንፈስ ነበርና በቃ ዴሊቨር ሆነች። ጌታን ተቀበለች። ያው ከሰሜን አካባቢ የመጣች ልጅ ናት። ጌታን ተቀበለች። ያው በማግስቱ ተመልሳ ትሄዳለች ወደ መጣችበት አካባቢ ማለት ነው። እንደዚህ ፈውሶች፣ ታምራቶች መንገድ ላይ ያያቸው በጣም የገረመ የምታስታውሰዋል? መንፈስ ይዞ መጥቶ ሊመጣ ያለ ሰው እንደዚህ ድንገት መንፈሱን ለቆት ሰልፍ ላይ ሲገባ እንዴት ያለ እንደጋ ደግሞ በቃ ሊሳደብ መጥቶ ከተቀይሮ ባርኮ የሚሄድ ሰው አለ። እንደጋ ደግሞ ሰብከ ከሄድክ በኋላ የሆነ ጊዜ ላይ እኔ ረስቻለሁ እኮ ትዝ ይላል። አንተ እኮ አታውቅም እኮ አንተ የሰበክ ያለ የሆነ ጊዜ ውስጤ ልቤን የተነካው ከዛ በኋላ ቸርች ሄጄ ጌታን ተቀብያለሁ ያለ ሰው አለ። እና ብዙ ሰዎች አሉ ባይዘወይ በጣም ብዙ ማለት ነውና ጌታ ይባረክ። እኔ ምኑን አውርቼ ምኑን ጨርሳለሁ። በነገራችን ላይ በዚህ አጋጣሚ አዲስ አበባ በጣም አሁን ይሄ ኮምፎርት ኤሪያ ሰዎች ብለው እንደሚያቃሉት አይነት አይደለም። አዲስ አበባ በጣም ወንጌል ሊሰራበት የሚገባ ትልቅ ቦታ ነው ብዬ ነው ማምነው። እኔ አሁን ለምሳሌ አዲስ አበባ ከመምጣቴ ከ15 ዓመት በፊት ነው እኔ በረሃ ላይ ሐመር ቅድም እንዳወራው ማለት ነው ሐመር ዙሪያ ወደዛ የተለያዩ ቦታዎች ዙሪያ ላይ በጣም አገልግለናል፣ እናውቃለን ቦታዎችን። ከዛ ከኔም በፊት ደግሞ ብዙዎች እዛ አካባቢ ላይ አገልግለዋል። አሁን በጣም መሰራት ያለበት ወንጌል ብዬ ማምነው ባይዘወይ ወደ አፋር፣ ትግራይ እንደገና ደግሞ እዚህ ምንድነው ወደ ኤርትራ እና የተወሰኑ ኦሮሚያ ክልሎች ሆኑ ቦታዎች ላይ እነዚህ አማራ ክልሎች አካባቢ ላይ በጣም መሰራት ይጠበቅበታል ብዬ አስባለሁና እዛ አካባቢ በጣም ተሰርቷል ባይዘወይ። እኛ እንግዲህ አስብ ከ10 ምናምን ዓመት በፊት እዛ ከተሰራ ከኛ በፊት ደግሞ የነበሩ መስዋዕት የሆኑ ብዙ ወንጌላውያን እሳት ያለባቸው አሉ ባይዘወይ ሐመር ውስጥ ወደዛ አካባቢ ወደ አሪደው ባሪ ውስጥ ምናምን ብዙ አሉ። በጣም የተባረሩ ቅባት ያለባቸው ትልቅ አገልጋዮች አሉ። ጌታ ይባረክ ስለነሱ። እንደው ከመጨረሳችን በፊት በወንጌል አገልግሎት ውስጥ እስር፣ ድብደባ፣ የተለያዩ ያጋጠሙ ቻሌንጅ፣ የኑሮ ጫና፣ የገንዘብ ማጣት እነዚህ ነገሮች እስቲ ጥቂቶቹን አንሳለን። እነዚህ ያው ባይዘወይ ስቲል ነው ያሉ ነገሮች ናቸው። ባይዘወይ ለኔ ቻሌንጅ አይደለም። ለኔ ምንድነው
በረከት ናቸው ብዬ ነው የማስበው እና እግዚአብሔርን ማይበት ክብሩን ማይበት። ምክንያቱም እንደ ብዙ ነገር ስልጣንም ቅድም እንዳልኩ የዚህ አዲስ አበባ የግል ትምህርት ቤቶችም ሌሎችም ቦታም እንደዚህ መንግስት ወረዳ አስተዳዳሪም ለመሆን በብዙ መንገድ ብዙ ኦፖርቹኒቲዎችን ትቼ አርጄ የወጣው ሰው ነኝ። ጌታ ረድቶኝ ማለት ነው ባይዘወይና ግን ያን አድርገህ ስትወጣ በምትወጣበት ጊዜ ብዙ ወደዛ ሊመልሱ የሚፈልጉ አይነት ነገሮች ቻሌንጅ በህይወት ላይ ይመጣሉ እና ከዛ ውስጥ ያው የምበላውን ምግብ እስከማጣ ድረስ የተቸገርኩባቸው ባለቤቴ ጋር ራሴ ታክሲ አተን አገልግሎት ተጋብዤ ማለት ነው አገልግሎት ተጋብዤ እዛ ቦታ ለመሄድ ታክሲ አጥቼ ምንጣፍ ሁሉ አንስተን እዛኔ 3 ብር ምናምን ነበር ታውዲያዝቻ ፈልገ አንዷ ብር ጠፍታ እሷ እንዴት አድርገን እናገኝ ሰዓቱ እስከሚሄድ ፈልገን ምናምን እንደምንም አድርጌ አሟልቼ ሄጄ አገልግዬ የሄድኩበት ቦታ በጣም የሚገርም ነው። በጣም ወደ ትዝ ይለኛል ቦታው ባይዘው ወይ ሰዎችን ምናምን ባልጠቅስም እዛ አካባቢ ላይ ነው። ከዛ ሲሄድ ቢፌ ነው የተዘጋጀው ምግቡ በጣም በቃ እና ያው ሄድኩኝ ገባሁ እና በኋላ ጌታ በቃ ቀጥታ ወደ አገልግሎቱ እንድገባ ሊድ አደረገኝ። ከዛ ወደ አገልግሎት ገባሁ። ሲገባ ጌታ እያንዳንዷን ነገር ሲሪየስ የሆነ መልእክት ተናገረ። የሚገርም እዛ ቦታ ላይ ከዛ ተናግሬ በጣም የሚገርም ነው የዛን ጊዜ እና መጨረሻ ላይ የትራንስፖርት ይሰጡኛል ብዬ ስል አልሰጡም ማለት ይቻላል እና መመለስ እኛ ብዙ ነገር ነው ያሰብነው መመለስ ማልችልበትን አይነት ብር ነው የሰጡኝና ከዛ መሄጃ ብቻ ነው ይዛችሁ የነበረው ማለት ነው። አዎ ከዛ በጣም ከባድ ነገር ሆነብኝ ታውቃለህ። እና እዛው ደግሞ የተናገርኩትን መልእክት እዛው አስመስክሬያለሁ። ይሄ ደግሞ እንደዛ ነው ማድረግ የሆነ ነገር ተናገርኩኝ ነው አይደለም ይሄ ነገር ኮንፎርም አድርገው ካልሆነ ያለው ነገር የተናገረ ከሆነ በእኔ ላይ እንደዚህ ይሁን ብዬ ነው ብለው አንተ ሲሪየስ ነው ማናገረው በቃ እዛው ነው ማናገረው። ምክንያቱም ሰዎች በሌላ አንግል እንዳያዩ እዛው አስመሰክራለሁ። አስመስክሬ ጨርሼ ነው እንትን ያልኩት የወጣሁት። አንዳንዴ ያው እንግዲህ እግዚአብሔር በአደባባይ ነገር የሚልን በአደባባይ ትነግራለህ። እኔ ደግሞ ሁሉን ነገር ትቼ ስለወጣሁኝ መኖሪያዬ እኔ በቃ ጌታ ነው፣ ሌላ ነገር የለኝም። የምሰራው ስራ የለም ምን የለም፣ ጌታ ይባረክ። ስለዚህ ዳይሬክት ነው የዛኔ ያወራሁት። ከዛ ለካስ ውስጣቸው በዛ ቦታ እንዴት ተናገረ ይሁን ብቻ አይሆኑ they are not very happy አይደሉም ነበርና ከዛ መጨረሻ ላይ መመለሻ ሁሉ አጥቼ በግሬ እንዴት ለፍቼ እንደመጣሁኝ እስከ 5 ኪሎ ምናምን ከዛ ደግሞ እንደገና እስከ 4 ኪሎ ከዛ በኋላ የሆነች መኪና እንዲህ ስትበር ነው ድንገት አግኝቼ ስለምነው ልጁ እስከ መገናኛ መጣኝና በነፃ ማለት ነው መጣኝ። ሚስትም ነበረች ነው ወይስ ብቻ ነው? ሚስቴ ያለች ማለት ነው። ሚስቴ ያለች በሰዓት ከዛ ከሚስቴ ጋር ሳንቲም የሚፈልግ ነው። ከዛ ቀጥታ ገናኛ ጣለኝ። ከዛ ከመገናኛ ሰገርጂ ቅርብ ስለሆነ በእግሬ መጣ። ማታን የገባሁት የሚገርም ነው። ወደ 7 ሰዓት አካባቢ ሊሞላ ምናምን በእግሬ የገባሁበትን ጊዜ አስታውሳለሁ። ቻሌንጅ እንደጋ ደግሞ የሆነ ቸርች ላይ ያው ቸርቹን ስም ባልጠቅስም እዛም አገልጋዮችን ለማገልገል ያዳር ፕሮግራም ተጋብዤ ጽፌ ኖርማል ልብስ ነው የለበስኩትና እስገባ ነው ሄድና ደህና ልብስ ለብሰና ተብዬ የተባረርኩበትን ጊዜ አስታውሳለሁኝና ከዛ ያው ስመረቅ ያሰፋው ሱፍ ነበረችና እሷ ራሱ እንዲህ ብላለች ልብሷ ማለት ነውና ቤት ሄጄ እሷን አራግፌ ምናምን ለብሼ መጣሁ እና ከዛ አየና በቃ ጥሩ ነው አሉኝ። ገባሁ። ግን የሚገርም እስከሚነጋ ከ11 ተኩል ድረስ ነው ያገለገልኩት። ሰዓት ጊዜ ነበርና ብዙ ነገር ትማራለህ። አንዳንድ ሰው ልብስን የሆነ እንትን ያያልና ኢየሱስ ክርስቶስ ስታየው ሰው ይወደው ዘንድ ደም ግባት የለውም ባይዘወይ ጳውሎስንም ብታየው በቅርጫ የወረደ ሰው ነው ባይዘወይ ምንም አይነት እንዲህ አይተው ፓ የምትለው አይነት ሰው አይደለም። but there is the glory of God በጣም በሱ ላይ ይሰራ ነበረ። ኃይል አለው በጣም እግዚአብሔር ቅባት በላዩ ላይ ነበርና አሁን ሰው ግን የሚያየው ፊዚካል ነገርን ነው የሚያየው። ቀደና የሆነ ፊት ወፈር ካለ መኪና ካለ የሆነ አሪፍ ነገር የተመቻቸ አይነት ነገር ከመሰልካቸው ዋው this is በጣም ሞገሳም ነው የሚሉትና ግን መንፈሳዊ ዓለም እንደዛ ላይሆንም ይችላልና በእንደዛ አይነት ባለባበስ ነገሮች ላይ ነው ባልተሟሉ ጫማዬ ራሱ ተቀደሶ ሆሉ ምናምን እንደዚህ ያው እንዲህ አይነት ቻሌንጆች አሁንም አሉ ባይዘውና እንደዛ አይነት እንትን ውስጥ እድል የማይሰጥበት ሁኔታዎች ምናምን ገጥሞ እነዚህ ላይ ትልቅ ቻሌንጆች ናቸው። ሌላ ደግሞ ያው መታሰር ሜክሲኮ እዚህ ዙሪያ መታሰር ለኔ በቃ በጣም ኖርማል ነው። ብዙ ጊዜ ታሰሩ በካቴና ታስሬያለሁ።
በዚህ አጋጣሚ ፖሊሶች ያሰራችሁን ጌታ ይባርካችሁ፣ ወዳችኋለሁ። ምናልባት ድንገት ካያችሁ ማለት ነው ማለት ሲያዩኝ ያውቃሉ ራሱ ማለት ነው። አሁን ሜክሲኮ ስሰብክ ራሱ ካሜራ አለ እኮ እዚህ ጋር ትንሽ አለፍ ብለህ ስበክ ነው የሚሉኝ እንጂ አይከለክሉኝ። በጣም በተደጋጋሚ ብዙ ጊዜ አስሬያለሁ ሜክሲኮ፣ እዚህ ወደ እንትን ፖሊስ ጣቢያ ማለት ነው እዚህ ውስጥ ያለው ማለት ነው። በዚህ ወደ ቄርቆስ መግቢያ ውስጥ አለች እና እዛ ብዙ ጊዜ አስሬያለሁ። ብዙ ጊዜ ማለት ከ5 ጊዜ በላይ ሆነ በዛ ብቻ የታሰርኩት። መገናኛም እንደዛው መገናኛ እንደውም አድሬን የወጣሁባቸው ጊዜያቶች አሉና እሱ ደግሞ የመገናኛው እንዴት እንደታሰርኩ ከሀያት ሰብቄ የመጣሁ ነው በባይክ ማለት ነው። ቅርብ ጊዜ ነው እሱ እየመጣሁ እያለ ስበክ አለኝ። ግን ትታሰራለህ አለኝ። ውስጤ እንደምታሰር መንፈስ ቅዱስ ነግሮኛል። ግን ስበክ አለኝ። ባይኬን አቆምኩና ማይክ አድርጌያለሁ እዛ ጋር መገናኛ ከሰበክ እንደምትታሰርም ራሱ ደግሞ ታውጇል። አውቃለሁ እሱንም ጭምር በቃ እርግጠኛ ሆኜ እንደምታሰርም እርግጠኛ ነኝ። በመንፈስም ተረድቻለሁ፣ በስጋም ተረድቻለሁ እንደምታሰር ማለት ነው። ከዛ በቃ መስበክ ጀመርኩ። ሰው በጣም ይሰማል፣ አሜን ይላል። አንዳንዱ ያለቅሳል፣ አንተ እየሰማ ያለቅሳል። እንባ እንዲህ አይኑ ላይ እንዲህ እያለ ይጠርጋል። አሕዛብ ሆኖ እኮ ነው የሚገርም። በጣም ደስ እያለኝ ጌታ ይወዳችኋል በእውነት እያልኩ የሰበኩ ያለ አንዱ መጣ። ያው መጣና እዚህ ጋር እንደማይሰበክ አታውቅም እንዲህ አለኝ። ወንጌል እኮ በሁሉ ቦታ ነው የሚሰበከው። ጌታ ይወዳል። ያው ወንጌል ለሚቃወሙ ለእነሱ የጥፋት ምልክት ነው ይላል፣ እኛ ግን ያው የመዳን ምልክት ነው ይላልና አንተም ያው የተቃወምክ እንዳጠፋ ጌታ ይወዳል ምናምን። ዝም በል አሁን ይሄን የምሰብከው ዝም በል አለኝ። እሺ በል ቀጥል በል። ከዛ ደወለ፣ መጡ፣ ሳይክሌን ጫኗት። እዛ እኔም ወጣሁ። ከዛ እዛ ስር የሚገርም ፖሊሶቹ በጌታ ናቸው አብዛኞቹ። እኛ እስካሁን የምናስረው ወንጀለኛ፣ ሌባ፣ ጨርባሪ ነው የምናስረው። አንተን ራሱ ይዘን በሜዳችን ለእኛ ራሱ ክብር ነው። ጌታ ይባረካል። ማረሳ ጌታ ይባረክ በእውነት ይላልና በጣም ቅኖች ናቸው አብዛኞቹና ትንሽ ያው ከዛ አቅጣጫ የመጡ አንዳንዶቹ ናቸው ትንሽ ሽው ያደርጋቸዋል፣ ቡግ የሚያደርጋቸዋሉና ከነሱ ውጭ ሌሎቹ በጣም ሀምብል ናቸው። በጣም ደስ ነው የሚላቸውና ጭነውኝ ይዘው ሄዱ። ከኔ ጋር አንድ ቄስ አይነት ነገር ማለት ነው። ቄስ ይሁን እንግዲህ ደብተራ ይሁን አልተገለጠልኝም። ታስሯል ከኔ ጋር ማለት ነው። አንዱ በዛችሁ ታይም እሱ ደግሞ ስለምን የተያዘው ስለምን ታሰረ እሱ እና አይለመንም ምናምን ብሎ አብረን የገባ ነው ሽማግሌው ጋር በሰማያዊ ሰዓት ስለገባ ስንወጣም አብረን የምንወጣው እንደ እንትኑ ከሆነ እና ከዛ ገባው። መች ነው የገባሁት መሰለህ? ሐሙስ ነው የገባሁት አይደለም፣ ዓርብ ነው የገባሁት። ዓርብ ገባው። ቅዳሜ አይፈታም ሰው። ከዛ አደር ከዛ ሳድር ማታ ብታይ ደስ ሲል በጣም ነው ደስ የሚለው። ቁንጫው ነው ትንሽ የሚያስቸግረው እንጂ ደስ ይላል። በጣም ነው የሚመቸውና ላስቲክ ነው ያለው። ቅዝቃዜው የሚገርም ነው። ከዛ ጥግ ይዘው ቁጭ ብለዋል። በቃ እኔ ወንጌል እየሰበኳቸው ማሹ አሜን እኔ ዝም ኧረ ፓስተር ወይ ዘምርልን አይሉኛል። ማል ዘምራለሁ ማል ሰብካለሁ ደስ በሚል ሁኔታ ሳይታወቅ ቀው ነገር ይሄ ሰውዬ ወይ ደብተራ ብለው ምን ብለው ብቻ መሀል ላይ የነበረው ሰውዬ እሱ ነው ትንሽ ያው ደብተራ የሚለውን ቃል ያው ሰው በብዙ ነገር ቢተረጉምም ያው የተማረ ምናምን የሚል ትርጓሜ የሚሰጡትን ግን እንደዛ አይነት ሰው ነበረ ይሄው እና ከዚህ ስር ከብብቱ ስር ጨርቅ ያወጣል ሰውየው፣ ከዚህ ያወጣል፣ ከካልሱ ውስጥ ያወጣል። አንተ አልጋ ሰራ እዛ ማለት ነው እና እኛም መሬቱ ቀዝቅዟል፣ እሱ አልጋ ሰርቶ ለጥ አለ መሬቷ ላይ ሽማግሌ። ከዛ እኔ ሲሰብክ አትረብሸኝ እባክህ ምናምን ያለች ነበር ይሳል። ከዛ ናጋሽ ወንጌል እኮ ነው ምን ያለ የሚሰው ምናምን እያሉ ሌሎች አዛቦች ናቸው ባይዘዎች ሙስሊሞችም አሉ ምንም አሉና ከዛ አደረ። ጠዋት ላይ ለካስ ግጭት ተፈጠረ። እንዴት ፓስተሩ እንዴት ታሰረ እንዴት አደረ የሚል ፖሊሶችና አመራሮች እርስ በርሳቸው በቃ ሁለት ተከፈለ። በቅዳሜ ሰው አይፈታም ነበር ባይዘው። እኔ በቅዳሜ ወጣሁ የሚገርም እና ከዛ ፓስተር ነው ማን እዚያው የገባው እናውጣ አሉኝ። ከዛ ወጣሁ። ውጭ ነበሩ አመራሮቹ። ወጣሁኝ። እዛ ኧረ ፓስተር ለእኛም ጸልይ ምናምን እያሉኝ ውስጥ ያሉት ወጣሁ። ከዛ ደግሞ ያው የኔ ቲሞች ወንጌል ቲሞች አብረን የምንሰብክ ሁሉ መጡ። መታሰሬን ስላዩ ባለ ሆቴሎች የሚያውቁ ሁሉ መኪና ይዞ መጡ፣ ምግብ ሁሉ ይዞ መጡ። እዛ በር ላይ ቆመዋል። ከዛ ልወጣ ነው የዛኔና ወጣሁ። ከዛ ሰውየውንም አስወጣና ቆይ እርሶ ለምን የታሰሩት? ኧረ እኔ እንደው ቤቴ ተቃጥሎ እንደው በቃ ቸግሮኝ በቃ ወገኖች ይሰጡኛል ብዬ ስረዳ ስለምናቸው በቃ መጥቶ አፈስ አደረጉና አሰሩኝ። ምን ሀገሬ ህዝብ እኮ አይጨክንም ብዬ መለመን የለመንኩት አለ።
አሁን እርሶ ባንክ ላይ አካውንት ላይ ብር የለም እኛ እኮ ቼክ አድርገናል ሲል አለ አሉ። አይተናል እውነቱ የናገረው ጊዜ ሰውየው አንተ ብዙ ብር አላወራም። ከዛ ታዲያ ይሄንን በልተው ጨርሰው አይለምኑም? እርሶማ ሌላ ተልእኮ ነው ያሉት። ግቡ እሳቸውን አስገባቸው። የሚገርም ይዛ ከዛ እኔን ጠየቀኝ። እሺ አንተሳ ፓስተር ለምንድን ነው ምስታረግ የገባው አለኝ። እንዴ እኔ በቃ ስመጣ ከአያት እየመጣው ነበር። በጣም የሚገርምና ይሄ ሁሉ ሰው ተጨንቆ ያለው ወንጌል የሚሰማ በቃ አይምሮ ያርፋል፣ ይጽናናል፣ ለሀገሩም ሰላም ይሆናል ብዬ በቃ ሲኦል ከሚገባ የሀገሬ ህዝብ በቃ ጌታን ተቀብሎ የዘላለም ህይወትን ቢያገኝ ይሻላል። አሳዘኑኝና ጌታ ኢየሱስ ይወዳቸዋል፣ መዳን በሌላ በማንም የለም ምናምን እያልኩ እንደሱ ወንጌል ነው የሰበኩት። ከዛ በቃ ዝም በል አለኝና ጫነኝ፣ አመጣኝ። በቃ ይሄ ነው ሌላ ነገር የለም ሲል በቃ እሺ እለፍ አንተ እዛ ጋር ቁጭ በል አለኝ። ትወጣለህ አንተ አለኝ። እሺ ቁጭ አልኩ። ሳይክሌ ተያዘች፣ ስፒከር የተያዘ ተወሰደ። መጨረሻ ላይ ሳይክሌን ፈታ። ስፒከሩ ግን ገቢ ነው። እዛ ከገባ ዕቃ አይወጣም ባይዘወይና ገቢ ነው የሚሆነው አሉ። ከዛ በሳምንቱ ተመልሼ ሲሄድ አንዱ እኔን ለካ ሲያውቃ ያንተ ሰው አያውቅኝም አትበል ጌታ ምስክር አሉ። ምን ታደርግ መጣ የእግዚአብሔር ሰው አለኝ። ትልቅ ሰው እኮ ነው፣ አመራር ነው። አይ እዚህ ስፒከር ተይዞ ነበር አንድ ታስሬ አድሬ እኮ ነው የወጣሁት ምናምን ቅዳሜ ነው የተፈታሁት እንደዚህ ምናምን ስል ጭራሽ አስረው አለ። አዎን ምናምን ስል ጊዜ እንትኑ ይሄ ዋና አመራራቸው ከኋላ ጭኖ እነሱን ጭኖ መጥቶ እዛ ጋር መሳሪያቸው አስቀምጦ ነው ምሳ ብሉ ምናምን እያለ ነበር። እሱ ከእኔ ጋር ሲያወራ ማለት መጥቶ ማለት ነው ቆሟል በር ላይ ነበር ላይ እሱ ነው የወሰደው አለ። አዎን አልኩ። የዚህን ልጅ ዕቃ ወሰድክ ማለት ይኸውልህ አሰርክ ማለት ያንተ ነገር ነው የሚታሰረው። የወንጌል አንተ ዳይሬክት እኮ ነው በቃ እንዲህ ነው ያወራው። የሚገርም ሰውዬው ትዝ ይለኛል። ወንጌል ነው የሰበከው በቃ። እንደውም አሁን ጉንፋን ነው ምንድን ነው አሞህ አለ። እጅህን ዘርጋና ጫንለት አለ። ኧረ እባክህ እንደው አትቀልድ እባክህ ምናምን አለና እሱ ደግሞ እንደዚህ አንገቱን ይደፋል። እንደ ኖርማል እንደዚህ ልብስ ነው የለበሰው፣ የፖሊስ ልብስም አልለበሰም። እና ይሄ በጣም የወንጌል አርበኛ ነው። ወንጌል እኮ ሁሉ ሰው ቢሰማ እኮ እኛ ራሱ እኮ እናርፍ ነበረ። ለምንድን ነው እቃውን ያስገባኸው ምናምን ብሎ የሆነ ነገር አውርቶት ጸልይለት እግዚአብሔር ሰው ምናምን ብሎ አልፎ ሄደ። ከዛ በቃ ያው ጌታ ይወዳል ልጸልይልህ እንደ ምናምን ሲል አይ በቃ ተው በቃ በኋላ ከሰዓት ነው ተመልሳለች። እሺ አሉ። ከሰዓት መጣሁ እቃውን ሰጠኝ ወሰድኩ። ከዛ ምን አለ ጸልይልኝ ስገባ እቃውን ስወስድ ምን ቢል ጥሩ ነው የሚገርም ነገር ማለት ነው። በጣም ማረሳው ማለት ነው። ያው ሰውየው ስሙንም መጥራት ቢያስፈልግ እጠራለሁ ግን ይቀር። ከዛ ምን አለ ጸልይልኝ አለ። የሚገርም ጸለይኩለት ቢሮ ላይ የሚገርም ማለት ነው። ፖሊስ ጣቢያ ቢሮ ውስጥ ለአመራሩ ጸልዬ ከዛ አንዷ በጌታ አይደለችም ስፒከሩን ስጪው ብሎ ለሷ ሲደውል ታች መረጃ ክፍል ሲደውልላት ለአንተ ጸልዮ ለእኔ ሳይጸልይም እቃውን አይወስድም አለች። እየሰማሁ ከዛ እኔ ወረርኩኝ ለሷም ጸልዬ ይገርም ማለት ነው። ስለዚህ እንደዚህ አይነት ያው እስሮች ኖርማል ናቸው። ብዙ የታሰረ ያለ ለእኔ በረከት ናቸው ልፈልጌ ነው። እና አዲስ አበባ አሁን ለምሳሌ ያህል የተለያዩ አካባቢዎች ላይ ሄደን ሰብከናል። እኛ አሁን ሆሳና ብትል አርባ ምንጭ ብትል አሁን ሐመር ዙሪያ ብትል ተሰብኳል። ወንጌል ሰብኬያለሁ። ግን የሚገርም እንደ አዲስ አበባ አሁን ሰው ለምሳሌ አዲስ አበባ ኮምፎርት ኤሪያ ነው ይላል ወይም ደግሞ ምቹ ዞን ነው ይላል። አዲስ አበባ ላይ ከአፋር የመጣ ከወሎ የመጣ በዚህ አጋጣሚ በደንብ ብዙዎች ማወቅ ያለባቸው ነገር ከአፋር የመጣ ከወሎ የመጣ ከጎንደር የመጣ ከጂማ የመጣ መዓት ህዝብ እየተራመደ ስራ እየሰራ የተንቀሳቀሰ ሳይሆን ሳይወድ የግድ ሰልፍ ላይ ቆሞ በደንብ አድርጎ ወንጌልን የሚሰማበት ምቹ አጋጣሚ በአንድ ጊዜ ኢትዮጵያ ውስጥ ያሉ ብዙ ትውልዶች የሚደርስበት ትልቁ የወንጌል ስፍራ ቢኖር አዲስ አበባ ነው። አዲስ አበባ መስበክ እጅግ በጣም ሰው አንደኛ ቆሞ ነው። ክፍለ ሀገር ብትሄድ የተንቀሳቀሰ ነው የሚሆነው ወይ ስራ እየሰራ ነው ወይ አንድ ሰው ለሱ አልፎ ብታገኝ ነው ዋን ቱ ዋን ሆነ አጋጣሚ። እዚህ ግን በብዙ ሺህ የሚቆጠር ሰው ከተለያየ ሀገር የመጣ ከአረብ ሀገር በለው ከየት በለው ከጅማ በለው ከወሎ በለው ከአፋር የመጣው አንድ ቆሞ ሰልፍ ላይ 30 ደቂቃ መኪና እስኪመጣ ይሰማል። ይሄ ትልቅ ኦፖርቹኒቲ ነውና ኮምፎርት ኤሪያ ሳይሆን ትክክለኛ የወንጌል ቦታ ነው። በዚህ አጋጣሚ ይሄን እንድታውቁ ፈልጋለሁና ጌታ ኢየሱስ ይባረክ። ወንጌል ይቀጥላል። ይሄን ይመስላል እንግዲህ ያው ባጭሩ። እንግዲህ ተመልካቾቻችን ከአገልጋይ በረከት ጋራ የነበረን 2 ክፍል በዚህ ይጠናቀቃል። አገልጋይ በረከትን አገልግሎቱን በተለይም ደግሞ በወንጌል ጉዞ ውስጥ ያለውን ነገር ሰምታችኋልና ከጎኑ መቆም የምትፈልጉ ሰዎች በሙሉ ከስክሪኑ በታች በምታገኙት የስልክ አድራሻና የባንክ አካውንት አብሮነታችሁ እንድታሳዩ የኔ የከበረ ጥሪ አቀርብላችኋለሁ። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን።